ሌላም አማራጭ ካገኘው ሞክራለሁ። ብቻ ፈጣሪ ከኛ ጋር ይሁን ሁሉ ጊዜ ስለ የሚለውና የሰው ልጅ አቅም የለውም፣ ፈጣሪው አቅም ያለው። እኔ ልነገር ነው ጣሐቡ አፍንጫ እየጎረፈ ነውና አይዞህ ፈጣሪ ጨርሶ ይማረክ። በጣም ነው የምንወድህ። እሺ ሁላችንም እኩል፣ ሁሉም ኢትዮጵያዊ ይወድሃል። አንተ ዘረኛ አይደለህም። አንተ ሁሌም ለሴት ልጅ ድምጽ የምትሆን፣ ለተበደለ ድምጽ የምትሆን፣ እያንዳንዱ እርዳታ ላይ እየመጣህ ገስት ላይ የምታገዘን በጣም የምንወድህ የምናከብረው ወንድማችን ነን። ይሄንን ኪሎ አዲስ አበባ ቦሌ 4 ኪሎ አሞራ ምን እዚህ አልባቢት እሺ ጭቀባሻ ሲዲፍ አደረገው፣ አርሚ አደረገው፣ ጀነራል አደረገው። መወቀስ የማይገባቸውን ነገር እናግዛችኋለን በተቻላችሁ ያሉት ሰዎች እዚህ ላይ ከማስገባታችን አስወተን ከዚህ ያለ ማስገባት ዘርም ሳናስገባ ገባሻ ስለ ሀናና ሀና አተኩረን እንድንይል እየተናገሩት ያለ። ምክንያቱም እንደዚሁ ከቀጠለ ይገባል። ገባሻ ማንም እየተሰደበ ዝም የሚል የለም። ገባሻ እኔ ኦኬ ኦልሬዲ ላይክ በጭራሽ እንደዚህ ነገር ላይ አልገባም። ገባሻ ላይክ ቢወስዱትም ባይወስዱትም እኔም የራሴ የምሰራው ነገር አለ። ለሀና ይበጃል ያልኩት ነገር እሰራለሁ። ገባሻ አይደል? ግን እኔ ማቋረጥ የምፈልገው ነገር እዚህ ላይ እንዲቋረጥ በቃ ወደዚህ ሳይሄድ የሆነ ሰው ሳይሰደብ በስነ ስርዓቱ ስለ ሀናና ሀና እናድርግ። አበቃ። እሱ ነው የምንፈልገው። አሞራው ቴንኪው ስለመጣም ክሊር ስላደረገው ቴንኪው። እኔ ግን ከመጀመሪያ ጀምሮ የምታደርገውን ነገር ክሬዲት ከነስ ይቻላል። የነዛም የተለቀቁት የሚባሉ ሰዎች ሰው ናቸው፣ የተጨነቁ ነፍስ ናቸው። ነፍስ እኮ ነው። አሁን ግን የቀረች እህታችን አለች፣ እሷ ላይ እንስራ። በቃ በዚህ አፍ ተባባሉ ነው ወደ ሚቀጥል ስ ስለዚህ ፒስ ተባባሉ። አመኩና አሞራው ኧረ እኔ ምንም አልያዝኩበትም። ለምንድነው ፎሎ ያላረገ ለዛ ነው ወይ ብቻ ነው ያሉት። እኔ ማውቀው ነገር የለም። አሁንም እኔ እርዳን እንዳውም አንተ ብዙ ነገር ስለምታውቅ እዛ በጠቅላይ በኩል ትረዳናለህ። እሷ ብቻ አይደለችም፣ ብዙ የትግራይ ልጆች ያሉ እዛ ውስጥ። ሁሉም ይወጡልን። አሞራ ምን ያውቃል ስለ ትግራይ? አሞራ ልክ እንደ ሰው ነው ያወቀው። ለሱ ገደል ሊከት ነው እንዴ መሰለማኩ ልጁንም በሁለት ይቅርታ ግን ፈቅዳችሁልኛል። ዝም ብዬ ነው የተናገርኩት። አዎ ይቻላል። ልጁም እኔ መጥቀስ ስለማልፈልግ ማለት ነው። እና ይሄን ነው። አመሰግናለሁ። በቃ ወደ ሀና ጉዳያችን ግባ ይቅራው። በዚህ ላይ አውራችን እንሂድ። በቃ ኤኒዌይ ለአንዴና ለመጨረሻ ጊዜ ልናገር ሀቡ፣ እኔ እኩል ከነ ሚኪ ከሁላችን እኩል ማቀው ተኸላይ ባሻ ከዛ በፊት መልኩም አይቼው አላውቅም፣ ድምፁን ሰምቼው አላውቅም፣ ስሙ ለራሱ ሰምቼው አላውቅም። አንተን እኮ ሲጀመር ይጣለና አይፈልግም። በስልክ ሁሉም
ሁሉም ሰው እኩል ነው ባቀው ይሄን ሰው ይገባሽ አይደል? ስለ ሀና ጉዳይ እስከሆነ ድረስ ግን ልወቀው አልወቀኝ በጭራሻቸውን ሰምቼውን ማለት ነው። ላይክ ተራራባል ሰዎች እኔ በዛ መጃ አላውቅም፣ መንገዱን አላውቀውም። እኔ በእኛ በሁለተኛው መንገድ ነው የምንሄደው፣ እኛ በሊቢያ ያለው በዛ ነው የምንሄደው እና አላውቀውም። ብቻ የሀና ጉዳይ እስከሆነ ድረስ ችግር የለውም፣ የአቅማችንን እናደርጋለን። ፈጣሪ ብሎ ድካማችንን አይቶ እኔ ምንም አልጠቀምኩም፣ ከኔ በላይ ብዙ ሰዎች ይደርሳሉ። የእነሱን ጥፋት አይቶ ደግሞ ልጅ ከነ ህይወቷ እንደምትወጣ ባለም ሙሉ ተስፋ ነኝ። ፈጣሪ ከሁላችን ከሁሉም ታግዘናለህ፣ ካንተ ትችላለህ፣ ታግዘናለህ። ያዩት ቪዲዮ ምን ሆነሽ ነው? ሞራው መተክል ስላደረከው በጣም ሆነ ለመናገር እግዚአብሔር ይስጥልን። ለልፋትም ለትዕግስትም ለመናገር አፕሪሼት አደርጋለሁ። ግን አሁን አንድ ያልተቋጨ ትልቅ በእጃችን ያለ አጀንዳ አለ። ድረታችን የመውጫ ቀኑን እየጠበቀች እኛ ደግሞ እዚህ እየለፋን አንዳንድ ነገር በመካከል ይመጣል። በነገራችን ላይ ሰው ስራ ሲሰራ ሚስ አንደርስታንድ ይፈጠራል። እሱም ክሊር እያደረግን ካልሄድን መስራት አንችል። ይህ ደግሞ የስራው ባህሪ ስለሆነ ሀክል ይሆናል። ሰው ተስማምቶ መንገድ ይገባ፣ መንገድ ላይ ይጣላል። እና ሊለቃት የሚችለው የትግራይ ተወላጅ፣ የአማራ ተወላጅ፣ የኦሮሞ ተወላጆችም ሁላችንም አንድ ላይ ሆነን እህታችንን አምጣ ብለን ስንጠይቅ ብቻ ስለሆነ መፍትሄው ላይ ማተኮር ያለብን። ካልሆነ እኛ ከተከፋፈል ለሌቦች ያመቻቸው በየካታጎሪ ይጠጋሉ። ከዛ በኋላ ያው መደበቂያ ያገኙ ማለት ነው። እነዚህ እነሱ መደበቂያ ለማሳጣት የእኛ አንድነት በጣም ወሳኝ ስለሆነ እሱ ነዛ ጋር ከዚህ በኋላ ተፈቷል የአማራው ጉዳይ ማለት ነው። በዚህ ቤት ምላችሁ ለመጀመሪያ እናችን ስትወጣ ሆነን ለመናገር እኛ ልጆች ሁላቸው ናቸው ፕሮፋይል እያደረጉ አሞራውን ጀግና ስለነበሩት በጣም ደስ ብሎናል። ለምን ያችኛውን መለቀቋ እንዳንድ የታዘ ሰው እንደሚያስለቅቅ ሰው በጣም ደስ ብሎናል። ከዛ ውጭ እንደተነገረው አንቺ የሚጣምነሽ ነው ሁኔታ ምናምን ለተቀ እዚህ የመጣሽ እማት ያለሽ እዛ ሌላም አማራጭ ካገኘው ሞክራለሁ። ብቻ ፈጣሪ ከኛ ጋር ይሁን ሁሉ ጊዜ ስለምለው እና የሰው ልጅ አቅም የለውም፣ ፈጣሪው አቅም ያለው። ፈጣሪ ከኛ ጋር ይሁን። ላባካችሁን በሁላችንም በየአቅማችን እናንተ ማግዙ፣ እኛም ካጠገባችሁ ሆነን እናግዛለን። እቺ ልጅ ተደባብሰው እንዳይቀር በየቀኑ ፖስት እያደረጋችሁ በየቀኑ ለምን በዘፈንም ቢሆን በሁሉም በስቶሪም ቢሆን እንዳይረሳ በማድረግ እናንተ ደግሞ የእናንተን ግዴታ ነውና በእኛ ያለው ግዴታ ደግሞ እኛ እንወጣለን። ያ ፈጣሪ ያለው ሁሉ ነገር አሜን። ፍሪ ሀና እያልን ሁላችንም ፖስት ማድረግ አለብን፣ ፕሮፋይል ማድረግ አለብን። ሁላችንም ለእህታችን በሚዲያውም ድምፅ መሆን አለብን። እንደገና በህግም ደግሞ መሆን ያለበትን ማድረግ አለብን። እንደገና እርዳታ ደግሞ ካስፈለገን ወደ እናንተ እንመጣለን። እኔ በሁሉም በተለይ በሚኪ ሀሳብ እስማማለሁ አቡ። ምክንያቱም እኛ አላማችን አንድና አንድ ሀና ናት። ከዛ ውጭ እንግዲህ እኔም ትናንት ለምን መውሰድ ፈልጋችሁ ነው ብዬ ምክንያቱም አንድ ሰው ሀቡ ለሰው ካሰበ መጀመሪያ ማነጋገር ያለበት ቤተሰቡን ነው። ምናልባት እኛ እንደ ባዳ ወይም እንደ ሶሻል ሚዲያ እንደሚሉት አበባ ለመልቀም ፎሎ ሊሆን ይችላል። ሉዛቤት ትናንትና ያ ነገር ሲካሄድ ባለቤት አላት፣ ወንድም አላት፣ አባት አላት። መጀመሪያ ዲል ማድረግ የነበረባቸው ከዛ ነበረ፣ ወደ ሌላ ነገር መውሰድ ባይፈልጉ ኑሮ ማለት ነው። እንደንትን ግን አቡ መወለድ ቋንቋ ነው። እዚህ ጋር የምናያቸው ሁሉ ችግር ሲደርስባቸው ወይም ሲደርስብን አብሮ ተጋግዞ መጮህ ነውርም አይደለም። አሁን ቅድም እንደነገርኩሽ ዘራ ያዕቆብን ያልኩሽ በጣም ብዙ ነገር ሲናገር ነበረ። ራሽ አልሄድም አላምንም። ሀና ለመኖሯ ሀቡ እኛ ሶሻል ሚዲያ ላይ ጀምረን አሁን ቅርብ ጊዜ ሀና እኮ ለመኖሯ በሞተች በሶስተኛ ቀኗ ባለቤቷን ሰው ነግሮታል። የሚያግዘው አጥቶ ነው እንጂ ባለቤቷ የሚያወራው አጥቶ ነው እንጂ ወንድ ልጅ ስትሆኚ ያው ብዙ ነገሮች ይፈራረቅብሻል። ሴት ብልሃተኛ ናት፣ ዘዴኛ ናት። ይህንን ነገር እያወቁ ተክላይ ደውሎ እያናገረው ጌትነት የሚባለው ዋና መስመሩን ያስያዘው እያወቀ እንዴት እኛ መተን ስንጠይቅ እናንተ ለፎሎ ይዘው? ምክንያቱም እኛ ፈልፍለን ያመጣነው ነገር አይደለም። ሲቀጥል አባትየው በቂ መረጃ አላቸው ልጅቷ በህይወት ለመኖሯና እሳቸው ጋር ማለዱን በዛ እንጂ ልንኩሳቸው ያ ነገር ገባሽ? ሌላ ነገር ጥርጣሬ እንድታረግ ያስኬዳል። አሁንም እነማን ጋር ነው? እነ ተክላይ ጋር እንጂ እነዚህ ልጆች ጋር አይደለም። እኔም ግን ይቺ ልጅ እንዳልሞተች ስለሚያውቁ ሀቡ ያንን አያረጉም። ምክንያቱም እንዳልሞተች ነው የሚያውቁት። ሹር አይምሯቸው እንደሞተች አያምኑም። ዛት ሚንስ እኛ አልሞተችም ብለን መከራከራችን ሪል ነው፣ ቅድም እንዳሳየሽ አቡዬ። ስለዚህ እኛ መወለድ ቋንቋ ነው ብለን ነው የምናምነው።
የዘር የብሔር ችግር የለብንም። መሆንም ካስፈለገ ለመሆን አያቅተንም። ነገር ግን እየጮህን ያለነው ሀና በምንድነው? በእህትነት፣ በኢትዮጵያዊነት፣ በሰውነት ነው ዋናው ነገሩ። ስለዚህ አቡ ለምናደርገው ነገር ሁሉ ያው እንግዲህ ለሚደርስበት ነገር ለሚሆን ነው። ዘረኛ መሆን አንፈልግም። እኛ ኢትዮጵያውያንን ሁላችንም ከኢትዮጵያዊነት አልፎ የመናውያን አረቦች እንኳን ድምጽ እየሆኗት ነው። ስለዚህ ሰው ነኝ ያለ ሁሉ ለሀና ፍትህ ጠይቆ ፍትህ ፍሪ ሀና ፍሪ እስከምትሆን ድረስ አቡ ምናልባት እኛም እሺ ፎቶ ለጥፈን ባንሰራም መናገራችንን ግን አናቆምም። ቢኮዝ ካለው ነገር አንፃር ያው ቅድምም ጽፌልሻለሁ አንዳንድ ነገሮች አታሽ ቢያረጉንም ግን ደግሞ እንግዲህ እውነት ግን ያው እኛም ስንኖር ነው እኮ ድምጽ መሆን የምንችለው ታውቂያለሽ አይደለ? ያው እኔም ነግሬሻለሁ ያለውን ነገር እንግዲህ ያው አብሽር። እኔ ላመስግናችሁና ልወረድ አቡዬ ይሄን ንግግር ያስቀየምኳችሁ ቆጣ ብዬ ተናግሬ ከሆነ በጣም ይቅርታ አድርጉልኝ። ሰላም ደሩልኝ። መልካም ሌሊት ለሆነ ቀን ለሆነ መልካም ቀን። አሜን። ሀና ፍትህ ለሀና፣ አሁንም ፍትህ ለሀና። ትክክል። እኔ ልነገር ነው ጣሃቡ አፍንጫ እየጎረፈ ነውና አይዞህ ፈጣሪ ጨርሶ ይማረክ። በጣም ነው የምንወድህ። እሺ ሁላችንም እኩል ሁሉም ኢትዮጵያዊ ይወድሃል። አንተ ዘረኛ አይደለህም። አንተ ሁሌም ለሴት ልጅ ድምጽ የምትሆን ለተበደለ ድምጽ የምትሆን እያንዳንዱ እርዳታ ላይ እየመጣህ ገስት ላይ የምታግዘን በጣም የምንወድህ የምናከብር ወንድማችን ነን። ይሄን እንድታቅ ፈልጋለሁ። እሺ ያ ሁላችንም አይዞን ሳንሰላችሁ በምንችለው አቅም ለዚህ ችታችን ድምጽ እንሆን። ፈጣሪ አለ ደግሞ አቅፎ ድግፎ የልጁ አምላክ እንደማይተወት በአምላክ ምን በፈጣሪ እተማመናለሁ እና ለሁላችሁም አቡዬ ደህና ደሪ እንደን ሳሪ ምኩ ደህና ደሩ ሁላችሁ እና መዘግናለን። ትኩስ ነገር ውሰድበት። ሻሞራው ደግሞ ፋኑ እንዲከፍትልህ ትኩስ ነገር እሺ አቡዬ። እሺ እኔም ልሰናበታችሁ።